በማይታይ ነገር ላይ ገይብ በሆነ ነገር ላይ እምነታችን ጥልቀት ሊኖረው ይገባል። ስለ አንድ ዕውቀት በጣም ጥልቀቱ ከተረዳበትና ያ ጥልቀቱ ከተገነዘበው ውስጡ ከዳበረ ለዛ ዕውቀት ዋጋ ይከፍላል። ሞባይልን ሳይንስ ፈጥሯል ማለት እንዲገኝ ምክንያት ሆኗል። ያ ሳይንስ ዕውቀቱ ብቻ ቢቀመጥ እና በዛ ጥልቀት መሰረት የሚለፋለት ሰው ከሌለ እጃችን ላይ የሚታየውን ቴክኖሎጂ ማየት አንችልም። ኢስላም ልክ እንደዚህ ነው። አላህ ሱብሓነሁ ወተዓላ ስለ ዕውቀት ስፋት በቁርአን ላይ አላነሳም። ስለ ዕውቀት ጥልቀት ነው ያነሳው። ስለ አንዲት የቁርአን አያ ምን ለማለት እንደፈለገ አላህ ሱብሓነሁ ወተዓላ ምን ለማለት እንደፈለገ አስበንበታል። ግን ቁርአን ሙሉ ለሙሉ ሳይወርድ የሞቱ ሰሐቦች አሉ። እነዛ ሰሐቦች እኛን ይበልጡናል። በምንድነው የሚበልጡ? በጥልቀት ነው የሚበልጡ፣ በዕውቀት ስፋት አይደለም። ታይምቱም። ስለዚህ ከህይወታችንን መቀየርና ፐርሰናሊቲያችንን መለወጥ የምንፈልግ ከሆነ ለምን ሶላት እንደምንሰግድ ጥልቀት ባለው መንገድ እናስብ። አልኢሕሳኑ አን ተዕቡደ አላህ ከአነከ ተራህ። ይህ ጥልቀት ያለው ዕውቀት ነው። ይህን ማድረግ ካልቻልንሳ ፈኢን ለም ተኩን ተራህ፣ አንተም ማታየው ከሆነ ፈኢነሁ የራክ፣ እሱ ያያል።